በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ በራቅሊጦስ ስሉስ ሩይ ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ በራቅሊጦስ ስሉስ ሩይ። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር የተካከሉ ሶስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስ እንስገድ። ሰላም ለማርያም ንግሥት ወአጸድ ዘበአማን ዘይተገበርዋ ተረክበት አስካለ በረከት የበረከት ፍሬ ለተገኘላት ተክል ጠባቂዎች ላልጸሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። የወልደ እግዚአብሔር ዘበአማን መጻ ወተሰባ እምኔሃ ወወለደቶ ወአዳነነ ወሰረየ ለነ ኃጣውኢነ። የእግዚአብሔር የባሕርይ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንንም አስተስሮናልና። ረከብኪ ጸጋ ኦ ድንግል እስመ ብዙኃን ተናገሮ ለክብርኪ እስመ ቃለ አብ መጻ ወተሰብአ እምኔኪ። ድንግሎ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። ሃሌሉያ ንዑት ነጽሩ አበዛቲ መራት ዘስርጉት እመግብ ወኦጽፍት በዝንቱ ስብሐት አብይ በከመ ይቤ ወልደ ነጎድጓድ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ዮሐንስ ድንግል ወንጹሕ ይጸርህ እንዘ ይብል እስመ አብርሃ ዛቲ መራት ፈድፋደ ኮከበ ጽባህ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያቺ ሙሽራ ከአጥቢያ ኮከብ ይልቅ አበራች ብሎ አሰምቶ እንደተናገረ ፈጽማ አብርታለችና። ዛቲ ይእቲ ጽዮን አዳስ ሀገረ አምላክነ ዘኀደረ ላዕሌሃ ፍስሐ ኩሎሙ ነቢያት ቅዱሳን። ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን አገር በአዲስነት የምትኖር ጽዮን ናት። ወኢይምሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምር ያለ ማርያም እስመ አብይ ወክብር ውእቱ ወኢያጽሩ ሰሚዖቶ እዱ አንስት ከመ ኢይባ ውስተ ግዘት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው
ተአምሯን ሰምቶ ወደ ቤቱ ይሂድ፣ ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። የእመቤታችን ተአምር ለመስማት የተቀመጣችሁ እህቶቼ ወንድሞቼ ብድግ በሉና ተአምሯን ለመስማት ራሳችሁን አዘጋጁ። ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ከፌዳ ሰዎች ወገን የሚሆን ጰረቆስ የሚባል አንድ ሰው ነበረ። ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የማቅ ቀሚስ ሰፍታ ያለበሰችው ወደ አባ ፈላታዎስ ኃጢአቱን ይናዘዝ ዘንድ ሄደ። ኤጲስቆጶሱ ግን ወደ አባ ያዕቆብ ዘንድ ሂድና እሱ ያስፈጽምልሃል አለው እንጂ እሱ ራሱ ተቀብሎ ሊናዘዘው አልፈለገም። እሱም አባቴ ሆይ ራራልኝ፣ እኔ ደካማ ሰው ከመሆኔም በላይ ደዌ ሥጋ ያደረብኝ መሄድ የማልችል ነኝና አለው። ኤጲስቆጶሱም ሂድ ወደ አልኩ ሂድ እንጂ አለው። እሱም እባክህ ራራልኝ፣ ወደ ቅዱስ ያዕቆብ ከመሄድ ይልቅ ያዘዝከኝን ሁሉ እፈጽማለሁ በማለት እያለቀሰ ማለደው። ኤጲስቆጶሱ ግን ልቡን አጸናበት፣ ጨከነበት፣ ፈጽሞም እምቢ አለው። ይህም ሰው እያለቀሰና እያዘነ ወጣ፣ የሚያደርገውንም ነገር አጣ። ይህም ጰረቆስ የተባለ ሰው ግን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አጥብቆ ይወዳት ነበር። እያዘንና እየተከዘም ተቀምጦ ሳለ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተገለጸችለትና ወዳጄ አገልጋይ ጰረቆስ ሆይ ለምን ታዝናለህ? ስለምንስ ታለቅሳለህ? ብላ ጠየቀችው። እሱም ኤጲስቆጶሱ የነገረውንና ወደ ቤቱ ወደ አባት ያዕቆብም ለመሄድ የማይችል መሆኑን አስረዳት። በዚህም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተመልሰ ወደ ኤጲስቆጶሱ ሂድና ያቺ የማቅ ቀሚስ የሰፋችልህ ሴት አገልጋይን ፍታው፣ የጠየቀህንም ሁሉ ፈጽምለት፣ ወደ ማር ያዕቆብም ይሄድ ዘንድ አታስገድደው፣ ከአቅሙ በላይ የሆነውንም ነገር በሱ ላይ አታምጣበት ብላለች፣ በልና ንገረው አለችው። ይህ ሰው ግን ተገልጻ ይህን የነገረችው ማን እንደሆነች አላወቅም ነበር። ወደ ኤጲስቆጶሱም ተመልሶ ሄደ። እመቤታችን ያደረገችው የነገረችው ሁሉ ነገረው። ኤጲስቆጶሱም ይህን ነገር ሰምቶ ፈጽሞ አደነቀ። ለዚህም እሺ በጎ ኃጢአትን ሁሉ ጌታ ኢየሱስ ክርስቶስ ይቅር ብሎአልና የተፈታውን አለው። ከዛሬም ጀምሮ ከኔ ሳትለይ በማዕድ አብረን እየተሳተፈን እንኑር አለው። ከዚህም በኋላ ሰውን ወዳጅ በምትሆን በእመቤታችን ማርያምና በልጇ በኢየሱስ ክርስቶስ ፍቅር አንድነት እስከ ዕለተ ሞታቸው ድረስ በአንድነት ኖሩ። ልመናዋ ክብሯ ለዘላለሙ በእውነት ይደርብን፣ አሜን። በረከታትያ ለዛቲ እግዝእትነ ቅድስት ማርያም ወላዲተ መድኃኒነ ሃሌሉያ 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 የአሉ ላዕለ ኩልነ ሕዝብ ለመስቀል ከእግዚኦ ንፍቅ ስብሐት ሃሌሉያ 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 ሰላም ለከ ዮሐንስ ወልደ ነጎድጓድ ሰላም ለከ ዮሐንስ አቡቀ ለምሲስ ሰላም ለከ ዮሐንስ ታኦጎሎስ ሰላም ለከ ዮሐንስ ፍቁረ እግዚእ ሰላም ለከ ዮሐንስ ድንግል ሰላም ለከ ዮሐንስ
ወንጌላዊ ሰላም ለከ ዮሐንስ ዘረፈቀ ውስተ ጽኑ ለኢየሱስ ሰላም ለክሙ ጴጥሮስ ወጳውሎስ ያዕቆብ ወዮሐንስ ወእንድርያስ ማቴዎስ ፊልጶስ ወበርተሎሜዎስ ቶማስ ወያዕቆብ ወልደ አልፍዮስ ታዴዎስ ወናትናኤል ወማትያስ ሉቃስ ወማርቆስ ወያዕቆብ ኤጲስቆጶስ ለደቂቅክሙ ባርኩነ በአዚዝ መንፈስ ወላዲተ አምላክ ማርያም በለሰብሳ ወሩካቢ በይነዛ አቅረኩ ለኪንስተ ቃለ ይባቤ ፈትቲሙ በረከታ ፍኪ ማሳ ከርቤ ለነዳይ ብሲ ወለዘረከቡ ምንዳቤ ህብስተ ከፈት ኢሳይያስ ቤ ሰላም ለኪ ማርያም ሆተ ምሳት ዘወልደሩኒ ሰላም ለኪ አጸድ ዘእስከደሪ ሰላም ለኪ እንተ ወለድኪ ፈጣሪ ሰላም ለኪ ጽድልተ ንጻሬ ሰላም ለኪ ስርጎት በወራውሪ ሰላም ለኪ በትረ አሮን ጸዋሪተ ፍሬ ሰላም ለኪ ምስለ ዝማሬ ንሰግር ለኪ ሶበ ይትነበብ መጽሐፈ ተአምርኪ በሰላምኪ ያነባርኪ ስብሐት ለኪ ማርያም በውልቆ ኩሉ ስርቴ እመቤቴ ቅድስት ድንግል ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም በውልቆ ኩሉ አጽምቴ እመቤቴ ቅድስት ድንግል ማርያም ሆይ በአጽሞቼ ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም በውልቆ ኩሉ ዘተሬ እመቤቴ ቅድስት ድንግል ማርያም ሆይ በሚታየው ቁጥር አመሰግንሻለሁ። ስብሐት ለኪ ንግሥትየ በውልቆ ኩሉ ዘኢያስተርአየ ስብሐተ ድንግልናኪ ዘልፈ ይነግር አፉየ ከእመቤታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ጣዕሟን ፍቅሯን አምላካችን መድኃኔዓለም ኢየሱስ ክርስቶስ ያሳድርብን። ወለላይቱ እናታችን ቅድስት ድንግል ማርያም ተአምሯን ለመስማት እንተሰባሰብነው እናታችን ቅድስት ድንግል ማርያም የተወዳጅ ልጇን የሕይወት ቃል ታሰማን። ጣዕሟን ፍቅሯን በእኛ ላይ ታሳድርብን። በሚገጥመን ፈተና ሁሉ አለሁላችሁ ልጆቼ ትበለን። በሩቅ እጆቿን በእኛ ላይ ጭና ተባርከን የተወዳጅ ልጇ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ታብቃን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አሜን አሜን አሜን። እህት ወንድሞች የእመቤታችን ታምር አዳምጠን ተመልሰናል። እንግዲህ እህት ወንድሞች ቅድም የእመቤታችን ታምር እንደሰማችሁት ስለ አንድ ጰረቆስ ስለሚባል ሰው የተደረገ ታምር ነው። ይህም ታምር ምንድነው? ጰረቆስ የሚባለው ሰው ንስሐ መግባት ይፈልጋል። ግን ንስሐ መግባት ቢፈልግም ወደ ኤጲስቆጶስ ሄደና አባቴ ሆይ ራራልኝ፣ እባክን ንስሐ መግባት እፈልጋለሁ፣ ንስሐ ስጠኝ፣ ኃጢአቴን ልናዘዝና ይለዋል።
ኤጲስቆጶሱ ደግሞ እምቢ አልፈልግም፣ ወደ አባት ያዕቆብ ሂድና ለእርሱ ተናዘዝ፣ የልብህን መሻት ይፈጽምልሃል አለው። አረ አባቴ ተቸግሬ ነው፣ እኔ መሄድ አልችልም፣ ደካማ ነኝ፣ ስጋ ደዌ አለብኝ፣ ንስሐ መግባት እየፈለኩኝ እዛ ድረስ መሄድ አልችልም እና እባክህን ንስሐ መግባት እየፈለኩኝ አትከልክለኝ፣ እባክህን ኃጢአቴን ልናዘዝበትና ነፃነቴን ላውጅ፣ ነፍሴ በሲኦል እንዳታድር እፈራለሁ፣ ድንገት ነፍሴ ከስጋ የተለይታ ብሞት ምንድን ነው የሚውጠኝ? እባክህን አባት እያለ ይማጸነዋል። ኤጲስቆጶሱ ግን እምቢ አይሆንም አለው። ይገርማቸዋል። እመቤታችን ደግሞ ልብስ ሰጥተዋለች። ማቅ ሰፍታ፣ ልብስ የተሰፋ ማቅ ሰጥተው ነበረ ለዚህ ለኤጲስቆጶሱ ማለት ነው። የማቅ ቀሚስ ሰፍታ ያለበሰችው ይላል። አባ ፊላታውስ የሚባል ኤጲስቆጶስ ነው። እምቢ አለው። ከምን አንጻር እንደሆነ አላውቅም፣ አልተጻፈም። እዚህም ላይ ስንክሳሩ ላይም ማን ነው የእመቤታችን ተአምር ላይም አልተጻፈም። ግን አይሆንም አልፈልግም አለው። አረ እባክህ አባቴ፣ አረ አባቴ ዘንልኝ፣ አልፈልግም፣ ሂድና ለአባ ያዕቆብ ወደ ተባለው ቀርካ ሂድና እሱ ኃጢአትን ተናዘዝ። ከትህትና አንጻር ይሆን ብቻ ነው ያላውቅም፣ አልተጻፈም ከምን ምክንያት አንጻር እምቢ እንዳለው እና ኤጲስቆጶሱ ግን ልቡ አጸናበት ነው የሚለው መጽሐፉ ላይ። ጨከነበት፣ ፈጽሞ እምቢ አለው ይላል። በኋላ የቅዱስ እያለቀሰ የሚያደርገውን አጣ። ንስሐ እንዳይገባ ዝም እንዳይል በቃ ኃጢአቴን አልናዘዝም በቃ ይቅርብኝ እንዳይል ቢሞት የት ነው የሚገባው? ንገሩኝ። ገነት ወይስ ሲኦል? የት ነው የሚገባው? ሲኦል ነው የሚገባው። አይ መናዘዝ አለብኝ እንዳይል ደግሞ ኤጲስቆጶሱ ብየዋለ። የት ይሄድ? እሺ ግራ ገባው። በስጋ ደዌ ታሟል። ጨንቆት በቃ ማልቀስ ጀመረ። ግን ይሄ ሰው ጠረቆስ የሚባሉ ሰው እመቤታችን እጅግ ይወዳት ነበር። እመቤታችን የሰው ልጅ ሲጨነቅ፣ ሲያዝን፣ ተስፋ ሲቆርጥ ማየት አትወድም። በሰውም አድራ ተስፋን ታለመልማለች ወይም ተስፋሽን ታለመልማለች እንጂ ዝም አትልም። በነገራችን ላይ እመቤታችን ሰውን ስትረዳ በቀጥታ በተዘዋዋሪም በሰው ላይ ማድራ ልትረዳ ትችላለች። ተስፋ ቆርጣ ከሆነ ብቻ አንተ ባልጠበቀው መንገድ ልታጽናና ትችላለች። እህት ወንድሞች፣ ቅዱሳን በቃ ዳይሬክት መጥተው የእነሱን እርዳታ በአንድ ሳይድ ብቻ መጠበቅ የለብንም። እሺ በአንድ ሳይድ ብቻ አትጠብቁ። አንዳንዱ አሁን እመቤታችን እንደረዳችውና እንዳልረዳችው የሚመዘነው በምንድነው ታውቃላችሁ? በቃ እሷ መጣ የሆነ በቃ በሌሊት በራእይ ተገልጻለት አነጋግረው አይነት ነገር በቃ ወይ ደግሞ የሆነ ነገር ብቻ አድርጋለት በሚታይ ነገር ብቻ እኔ ማርያም ነኝ ብለው እንደዛ የሚጠብቅ ሰው አለ። ባይገርማችሁ ከዛ በኋላ ነው በቃ ረድታኛለች የሚል ድምዳሜ ላይ የሚደርሰው ማለት ነው። ሌሎችም ልክ እንደዚሁ ከቅዱሳን አንዱ እንደረዱት የሚያስበው ምንድነው? በህልም መጥቶ ተገልጦለት እንደዚህ አድርግ ሲለው ወይም ደግሞ ብቻ በቃ የሆነ የመገለጥ አይነት ራእይ የሚጠብቅ ሰው አለ። ግን እንደዛ አትጠብቁ እሺ ተወንድሞች። ቅዱሳን በተለያየ መንገድ ነው የሚረዱ። እግዚአብሔር በቅዱሳኑ አድሮ በተለያየ መንገድ ይረዳናል። በልቦናችን ላይ የመፍትሄ ሀሳብ እንድናፈልቅ በማድረግም እኮ ይረዱናል። በተጨነቅንበት ሰዓት የመፍትሄ ሀሳብ በልባችን ላይ ያስቀምጣሉ። ለምሳሌ ቅድስት ሶፊያ እግዚአብሔር አምላክ እንደረዳት ማለት ነው። ቅድስት ሶፊያ ወላጆቿ ያለ ፈቃዷ ሊያጋቧት ቆርጠው ነበረ። እሷ ረጅም ጸሎት ጸለየች። ከዛ 100 ስግደት ሰገደችና አምላክ ሆይ እባክህ መፍትሄውን መላክተኛ አለችው። በልቧ የመፍትሄ ሀሳብ አመጣላት፣ ነፃ ወጣች ራሷ። እና ወንድሞች በአንድ መንገድ ብቻ አጠብቁ ቅዱሳን እንዴት እንደሚረዱንና አንድ የምንማረው ትምህርት ይሄ ነው። ታዲያ በተጨነቀ ሰዓት እመቤታችን ዝም አላለችም። በሆነች ሴት አምሳል መጣ ተገለጠች፣ አነጋገረችው። ምን ሆነሃል? ምን ሆነን የምትከፋው እንደዚህ የምታዝነው አለችው። እንደዚህ አደርግ ፈልጌ እንዲህ ላደርግ ፈልጌ እንዲህ ብሎ ብዙ ነገራት። ሂድ ወደ ኤጲስቆጶሱ እንዲህ በለው ነገረችው። አላወቃትም እመቤታችን መሆኗን። ከዛ በኋላ ኤጲስቆጶሱ ጋር ሄደ። አንዲት ሴት እንደዚህ አለችኝ፣ እንዲህ አለችኝ፣ ያንን ቀሚስ የሰጠችህ በጣም አደነቀ። ከዛ በኋላ የልቡን መሻት ፈጸመለት። ኃጢአቱን ተቀበለው፣ ተናዘዘ። ከዛ ቀኑና ሰጠው። ከኔ ጋር እስከ ሕይወት ፍጻሜ ድረስ አብረህ በማዕድ ተሳተፋለሁ። ለምንድን ነው እንደዚህ ያለው? እመቤታችን ምን ያክል ብትገለጽለት። ይሄማ የእመቤታችን ወዳጅ ነው። ስለዚህ እሱን ማገልገል፣ ከሱ ጋር አብሬ መሆኔ ከማን በረከት አገኛለሁ ማለቱን ኤጲስቆጶሱ ንገሩኝ።
ከማን በረከት አገኛለሁ ማለት ነው? ከእመቤታችን በረከት አገኛለሁ ብሎ ነው እሱን ከኔ ጋር አብረህ በማዕድ እስከ ሕይወት ፍጻሜ ትኖራለህ ያለው። አንዱ በዚህ ምክንያት ነው። ግን አውቋል። ለምንድን ነው ግን እመቤታችን ያልገለጸችው ስለሱ የእሷን ማንነት ለዚህኛው? ምን አለ አይታወቅም። እኔ እንደሚመስለኝ ግን በከንቱ ውዳሴ እንዳይወድቅ ቢሆንስ እመቤታችንን ለእኔ እስከዚህ እስከመገለጥ የደረስ ከሆነማ ምን ብሎ እንዳይሳነፍ፣ እንደኔ ነው ግን ምነግራቸው አሁን እንዳይሳነፍ ይመስለኛል። ለምንድን ነው በኃጢአት ዓለም ውስጥ ሆነን ወይም ተዘፍቀን ቅዱሳን ለእኛ ማይገለጡት? በቅተናል ብለን እንዳናስብ እኮ ነው። በነገራችን ላይ በቅተናል፣ ነቅተናል። በቃ ለእኔ እኮ ቅድስት ድንግል ማርያም የምትገለጥልኝ ናት፣ ለእኔ እኮ ቅዱስ ሚካኤል ቅዱስ ገብርኤል የሚገለጥልኝ ብለን በቅተናል ብለን እንዳናስብ። ምክንያቱም ዲያብሎስ ከቻለ ከዚህ በፊት ነግሬያቸዋለሁ፣ ከቻለ መንፈሳዊ ሕይወታችን መምታት ነው የሚፈልገው። እንዳንጾም፣ እንዳንጸልይ፣ እንዳንሰግድ ማድረግ ነው የሚፈልገው። ተስፋ ማስቆረጥ ነው የሚፈልገው። ካልቻለ ተስፋ ማስቆረጥ ካልቻለ ግን በከንቱ ውዳሴ ይክበናል። በቃ አንተ እኮ እንዲህ አይነት ሰው ነህ ይለናል። አንቺ እኮ እንዲህ አይነት ሰው ነሽ እያለ በቃ ምን ዓለም ላይ ካሉት ሰዎች እኛ ልዩ ጻድቅ አድርገን ራሳችን እንድንመለከት ያደርጋል። በዚህ ምክንያት ነው አንድም ማይገለጡት እንጂ ሳይረዱን አጠገባችን ሳይኖሩ ቀርተው አይደለም። እና እንደምንማረው ትምህርት ይሄንን ነው። ታዲያ እዚህ ጋር ግን ዋነኛው ትምህርታችን ምንድን ነው ከተባለ ኤጲስቆጶሱን ጠይቆት ነበር። እባክህን ብሎ ለምኖት፣ አሁን ከዛ ኤጲስቆጶሱ በጭራሽ አልሰማም ብሎ ሄደ። አሁን እኛ በእንትኑ ቦታ ብንሆን ኖሮ ተስፋ አንቆርጥም፣ አልናዝም በቃ ብለን ጭራሽ መናዙን አንተውም እንተዋለን። እስቲ በእኛ ቦታ አሁን ብዙ እህቶቻችን ወንድሞቻችን በዚህ በኩል ስታስቡት ተስፋ የምንቆርጥ አይመስልም? በቃ ምን አደርጋለሁ እንግዲህ ታዲያ የኤጲስቆጶሱ ጥፋት ነው እንደው የምንለው፣ በእሱ ነው የምናሳብበው። እሱ ነው የሚጠየቀው፣ እኔ አይደለም የምጠየቀው። የተቻለኝን አድርጌያለሁ ብለን ተስፋ አንቆርጥም? እንቆርጣለን። ተስፋ ነው የምንቆርጠው። እንዴት ሰበብ እኮ ነው እኛ የምንፈልገው። ተስፋ ለመቁረጥ ሰበብ፣ ላለመጸለይ ሰበብ እኮ ነው የምንፈልገው። በተለይ ትንሽ ስራ ከበዛብን ይኸውን ስራ ሰርቼ እረፍት የለኝም፣ በቃ አንዴ እንኳን ቁጭ የምልበት ጊዜ የለኝም። እኔ እየተዘዋወርኩ ነው ቀኗ ሙሉ መውላት። ይኸው ሌሊቱን ስሰራ እንደዚህ ይሄን ሳረግ፣ ይሄን ሳነጥፍ፣ ይሄንን ስጠርግ፣ ይሄንን ዕቃ ሳጥብ፣ እንዲህ ሳደርግ በቃ እረፍት የለኝም ይባል። አሁን እኔ ፈጣሪ በእኔ ላይ ይፈርዳል ነው የምንለው። ሰበብ ነው የምንፈልገው ላለመስገድ። ስንሰግድ ትንሽ ልብ ድካም አይነት ስሜት ከተሰማን ይኸው ትንሽ ልሰግድ ስል ይኸው ልቤ በአፌ ልውጣ ነው የምትለው። ስለዚህ እኔ መስገድ አልችልም። እኔ ፈጣሪ በእኔ ላይ በቃ ታምም ያለው ስለታመምኩ ነው ችግሩ። ላለመጾም ልክ እንደዚህ ይኸው እኔ ጨጓራ ታማሚ ነኝ፣ ይኸው ጨጓራ ይነሳብኛል ትንሽ ደቂቃ ከምግብ ካሳለፍኩኝ። ስለዚህ ፈጣሪ በእኔ ላይ አይፈርድም። ለነገሩ መንፈሳውያን ያልናቸውም አባቶቻችን ይሄን ነገር ያምኛ ካለ በቃ ምን ችግር የለብሽም፣ በዚህ ታካክሸዋለሽ፣ በመጽዋቱ በዚህ ታረጊዋለሽ፣ አስራት እያወጣሽ አይደለም ችግር እንዲህ ያሉ ያሳንፉናል። ግን ትክክል አይደለም። እና ወንድሞች ሰበብ ፈልገን ለመጸለይ፣ ለመስገድ፣ ለመታገል፣ ለመጾም፣ ለመጸለይ በመንፈሳዊታችን ለመጠንከር ነው እንጂ ሰበብ መፈለግ ያለብን ለመስነፍ ሰበብ መፈለግ የለብንም። ሰበብ መፈለግ የለብንም ለመስነፍ ማለት ነው። እና አንድ የምንማረው ትምህርት ነው፣ ተስፋ መቁረጥ የለብን። እና እዚህ ጋር ተመልከቱ፣ ኤጲስቆጶሱ በቃ ተስፋ ሲያስቆርጠው ምንድን ያደረገው? እመቤታችን አንድ ይወዳታል። ስለዚህ ያለው አማራጭ እሷን እያሰበ ማልቀስ፣ ማዘን ያለው አማራጭ እሷን እያሰበ ማልቀስ ሲጀምር እመቤታችን መጣ ከሀዘኑ አጽናናቸው። እና እህት ወንድሞች፣ ሰውን ጠይቃችሁ የሆነ ነገር ፈልጋችሁ ያ ሰው ግን ሊረዳችሁ ካልቻለ በቃ ያላችሁ አማራጭ አንድና አንድ ወደ ፈጣሪ መጮህ ነው። ወደ ፈጣሪ በምትወዱት ቅዱስ አማካኝነት፣ በምትወዱት ወይም በምትቀርቡት ቅዱስ አማካኝነት አለ አይደል? በሱ አማካኝነት ወደ ፈጣሪ አቤት ማለት ነው፣ መጮህ ነው። በቃ ያን እግዚአብሔር አምላክ መፍትሄውን ያመጣል። አይታወቅም በምን አይነት መልኩ መፍትሄ እንደሚያመጣ አይታወቅም። እና በዚህ መልኩ ነው ምናልባት ከትዳር አጋራችን ጋር ሳንስማማ ወይ ደግሞ ከቤተሰብ ጋር ሳንስማማ ስንቀር ወይ በንስሐ አባትን በኩል ሳንስማማ ስንቀር ያለን አማራጭ
ወደ ፈጣሪ መጮህ በምንወዳቸው ቅዱሳን ዝክራቸው በምንዘክር ቅዱሳን አማካኝነት። ለምን እነሱ ያማልዱናል። በጨነቀን ጊዜ ፈጥነው ነው የሚደርሱልን። ለፈጣሪ ቅርብ ናቸው። ምንም አይነት ነገር ከመጣ ችግር ከገጠመ ወደ ፈጣሪ ጸሎታችን ያደርሳሉ። ለአብነት ያክል እናንሳ ከተባለ አቡነ ሀብተ ማርያምን የሚረዳ አንድ ታላቅ መልአክ ነበር አጠገቡ። አቡነ ሀብተ ማርያም ይጸልይ ይሰግድ ነበር እና እጅግ በጣም ታሞ ነበር። በአንድ ሰሞን ያለ ታሞ እርቦትም ነበረ። ረሃብም ህመምም ጸናበት። በቃ መስገድ አልቻለም። ከዛ ወደ ፈጣሪ አቤት ብሎ ጮኸ። ከዛ ጨክኖ መስገድ ሲጀምር በቃ ከዛ በኋላ ስግደቱን መቀጠል አልቻለም። ምርር ብሎ ሲያለቅስ አጠገቡ ያለው መልአክ ሄዶ ወደ አጋዕዝተ ዓለም ሥላሴ ሄዶ ስለ አቡነ ሀብተ ማርያም የደረሰበትን ችግር ሄዶ ጌታ ሆይ ወዳጅ አቡነ ሀብተ ማርያም እንዲህ እየሆነ ነው ብሎ ጸሎቱን ስማው ብሎ አቤት ያለለት። ከዛ እግዚአብሔር አምላክ ምግቡን አመጣ፣ እንዲወስድለት አደረገው። ለዛ መልአክ ማለት ነው። ከበሽታውን ፈወሰው። እና እህት ወንድሞቼ የምልላችሁ ፈልጌ ነው፣ ቅዱሳን ለእኛ እጅግ ቅርብ ናቸው። የእኛን ችግር ወደ ፈጣሪ ለማቅረብ ማለት ነው። የእኛን ችግር ወደ ፈጣሪ ለማድረስ። ስለዚህ ለምንድን ነው እግዚአብሔር በቀጥታ ሳይሰማን ቀርቶ ነው? አይደለም። ከኛ ይልቅ ቅዱሳን ለእግዚአብሔር ምን የሆኑ ስለሆነ ነው? ንገሩኝ። ምን ስለሆነ ነው? ከኛ ይልቅ ቅርብ ናቸው፣ ቅርብ ናቸው። እና ከዛ አንፃር ስለዚህ በዚህ አማካኝነት የቅዱሳኑን እርዳታ መጠየቅ አለብን ማለት ነው። በዚህ መልኩ ከችግራችን እንላቀቃለን ማለት ነው። ይህን ይመስላል በእውነት እመቤታችን ለዚህ ታላቅ ሰው ለጰረቆስ የደረሰች እማምላክ ለእኛም ደርሳ ያስጨነቀንን ችግራችን ሁሉ መታ ታቅልልልን፣ በነገሮች ሁሉ ትርዳን፣ የዲያብሎስን ሴራና ፈተና መረቡን በጣሳ ትጣልልን፣ ታምሯን ለመስማት እንዳበቃችን የተወዳጅ ልጇን የሕይወት ቃል ለመስማት ታብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን።